ለመውጣት እያጠራቀመው ክሮኖን ወይም ፈንጂ ይጠቀማል። ከርቲስ አንድ ሕፃን ለማዳን ሲል እጁን በማሽን ውስጥ ይሰዋል። ፍንዳታው ሲከሰት ባቡሩ ከሀዲዱ ወጥቶ ይጋጫል። ታሪኩ የሚያበቃው ከፍንዳታው የተረፉ ሁለት ሕፃናት ዮና እና ታይሚ ከባቡሩ ፍርስራሽ ወጥተው ነጭ በረዶ የለበሰው ተራራ ሲያዩ ነው። በሩቅ ደግሞ አንድ የበረዶ ድብ ወይም ፖላር ቢር ይታያል። ይህ ደግሞ ተፈጥሮ ራሷን እንዳሳደሰችና ከባቡር ውጭ ህይወት ለመቀጠል እንደሚችል ትልቅ ተስፋ ሆኖ ፊልሙ ይጠናቀቃል። ፍንዳታው ሲከሰት ባቡሩ ከሀዲዱ ወጥቶ ይጋጫል። ታሪኩ የሚያበቃው ከፍንዳታው የተረፉ ሁለት ሕፃናት ዮና እና ታይሚ ከባቡሩ ፍርስራሽ ወጥተው ነጭ በረዶ የለበሰው ተራራ ሲያዩ ነው። በሩቅ ደግሞ አንድ የበረዶ ድብ ወይም ፖላር ቢር ይታያል። ይህ ደግሞ ተፈጥሮ ራሷን እንዳሳደሰችና ከባቡር ውጭ ህይወት ለመቀጠል እንደሚችል ትልቅ ተስፋ ሆኖ ፊልሙ ይጠናቀቃል።